ማንቸስተር ዩናይትድ ከግሌዘር ቤተሰቦች መምጣት በኋላ የነበረው ነገር ምን ይመስል ነበር? አሁን ድረስስ ያለውን ነገር ነው የምንመለከተው። በተለይም ደግሞ ስለ ማንቸስተር ዩናይትድ ስናስብ ስለ ግሌዘሮች አለማውራት እንደማንችል ይታወቃል። ግሌዘሮች ወደ ማንቸስተር ዩናይትድ ከመጡ በኋላ ሁለት የተለያዩ ጽንፎች አሉ። ቡድኑ ስኬት አስመዝግቧል ወይስ አላስመዘገበም? ከዛ ባለፈ ደግሞ ክለቡን በምን አይነት መልኩ ነው የጠቀሙት ወይስ የጎዱት በሚለው ጉዳይ ላይ ሁለት ጽንፍ እንዳለ ይታወቃል። እሱን ነጥብ በደንብ ማንሳት የሚኖርብን ይሆናል። የመጀመሪያዎቹ ኢርሊ ይርስ የምንላቸው የማንቸስተር ዩናይትድ እና የግሌዘር ቤተሰቦች ግንኙነት በመልካም ጎኑ የሚጠቀስ አይደለም። ምክንያቱም ክለቡን ከገዙት በኋላ ለመጀመሪያዎቹ 2 ዓመታት ማንቸስተር ዩናይትድ ዋንጫዎችን ማንሳት ተቸግሮ ነበር፣ በፕሪሚየር ሊግ፣ በዶሜስቲክ ካፖች፣ ከዛ ባለፈ በአውሮፓ የነበረውን የቀደመ ተፎካካሪነት ማምጣት ያልቻለበት ጊዜ ነበር። የሮይ ኪንን ዝውውር ክፍተቶችን መድፈን ያልቻለ፣ የሚያመጣቸው ተጫዋቾችም ያንን ክፍተት መድፈን ያልቻሉ እንደነበሩ ማንሳት ይቻላል። ነገር ግን ከነዛ በኋላ ያሉት ዓመታቶችን ከተመለከተን 5 የፕሪሚየር ሊግ ዋንጫዎች ነበሩት፣ ኤፍኤ ካፖች ነበሩት፣ የአውሮፓ ቻምፒየንስ ሊግ ላይ ዶሚኔት ማድረግ ችሎ ነበር። በተለይም የሰር አሌክስ ፈርጉሰን የመጨረሻው ዘመን ተብሎ የሚጠቀሰው ከ2008 ጀምሮ በነበረው ጊዜ ማንቸስተር ዩናይትድ በ4 ዓመታት ለ3 ጊዜያት ያለ ለአውሮፓ ቻምፒየንስ ሊግ ፍጻሜ መድረስ የቻለበት፣ ምናልባትም ብዙዎች ለፍጹምነት የቀረበው የሚሉት ባርሴሎና ባይኖር ያ ማንቸስተር ዩናይትድ ብዙ ዋንጫዎችን በአውሮፓ ቻምፒየንስ ሊግ ሊያሳካበት የሚችል ምናልባትም በአውሮፓ የትልቅነቱ የስም ወይም ደግሞ የግዝፈቱ መጠን በትልቅ ደረጃ ሊቀመጥ የሚችልበት እድል ነበር። ነገር ግን ከዛ በኋላ መሸራረፎች አሉ። አንድ ጥሩ ነገር አድርገዋል ተብሎ የሚታመን ወይም ደግሞ በማንቸስተር ዩናይትድ እና በግሌዘሮች መካከል ያለው ነገር ፈረንጆቹ እንደሚሉት ሙሉ ለሙሉ ጨለማ አልነበረም እንዲሉ የሚያደርጉት የዴቪድ ጂልን እና የሰር አሌክስ ፈርጉሰንን ቀጥተኛ ግንኙነት ሳያቋርጡ የቀጠሉበት ዘመን በጣም ወሳኝ ነበር ተብሎ ይታመናል። ከዛ በኋላ የኢድዋርድ ዘመን ሲመጣ ግን የማንቸስተር ዩናይትድ የእግር ኳስ ሃይራርኪ ከሌሎቹ በተለይ ደግሞ ወደ ዘመናዊ እግር ኳስ ራሳቸውን እየቀየሩ ከነበሩ ቡድኖች አንጻር ስንመለከት በጣም ክፍተቶችን የፈጠረ ነበር። እዚህ ጋር ነው የማንቸስተር ዩናይትድ መፈራረስ የተጀመረው ብለው የሚያምኑት። ለዛም ነው ብዙ ሰዎች አሁን ድረስ ሰር አሌክስ ፈርጉሰንን ከጠሩ በኋላ ቀጥለው ዴቪድ ጂልን የሚጠሩት። ቀጥተኛ ግንኙነቱ ለዩናይትድ ከፍታ ትልቅ ውለታ ውሏል ተብሎ ይታመናል። አንድ ነገር ግን መርሳት የሌለብንና ማንሳት ያለብን የቸልሲን የሮማን አብራሞቪች ዘመን ነው። ሮማን አብራሞቪች ከመጡ በኋላ ጆዜ ሞሪኒዮ ሁል ጊዜ የሚጠቅሱት በማንቸስተር ዩናይትድ ያላገኘሁት ግን ደግሞ በቸልሲ አግኝቼዋለሁ ብለው የሚጠቅሱት የቀድሞ በራሱ በማንቸስተር ዩናይትድ ቤት በመስራታቸው የሚታወቁት ፒተር ኬኒየን ወደ ቸልሲ ከሄዱ በኋላ ግንኙነቱ በአሰልጣኝ ጆዜ ሞሪኒዮ በሮማን አብራሞቪች እና በፒተር ኬኒየን መካከል ነበር። ይሄ በእግር ኳስ ውስጥ የሚደረጉትን ኦፕሬሽኖች ውስብስብ እንዳይሆኑ ያደርጋል ተብሎ ይታመናል። ሮማን አብራሞቪች አሉ፣ ዝቅ ብሎ ፒተር ኬኒየን አሉ፣ ከዛ በኋላ ጆዜ ሞሪኒዮ ናቸው። ጆዜ ሞሪኒዮ የሚፈልጉትን ተጫዋች ወይም ደግሞ እንዲፈርምላቸው የሚፈልጉትን ተጫዋች ለፒተር ኬኒየን ይገልጹላቸዋል። ፒተር ኬኒየን ለሮማን አብራሞቪች፣ ከዛ በኋላ ውሳኔዎች ይወሰናሉ፣ ያ ተጫዋች ይመጣል። ለዚህ ማሳያ የሚሆነውን ሮናልዲኒዮን ብናነሳ ሮማን አብራሞቪች እና ፒተር ኬኒየን ሮናልዲኒዮ እንዲመጣ ይፈልጉ ነበር። ጆዜ ሞሪኒዮ ምርጫቸው ዲዲየር ድሮግባ ነበር። ግን በስተመጨረሻ የአሰልጣኙን ውሳኔ አክብረው በማምጣታቸው ውስጥ ቸልሲ ለተከታታይ 2 ዓመታት ዋንጫዎችን እንዲያነሳ በፕሪሚየር ሊጉ ከፍተኛ ነጥቦችን በመሰብሰብ ጭምር ማለት ነው። በ50 ዓመታት ውስጥ ደግሞ ለክለቡ የተገኘ የመጀመሪያ የፕሪሚየር ሊግ ዋንጫ እንደነበረ መዘንጋት የለበትም። አሁን የኢኒዮስ አስተዳደር ከመጣ በኋላ በማንቸስተር ዩናይትድ ይሄን ለመቀየር ጥረት እያደረገ ነው። በእግር ኳሱ የነበረውን የኦፕሬሽን ክፍተት ባለፉት 10-12 ዓመታት ውስጥ ማንቸስተር ዩናይትድ ስኬታማው የእግር ኳስ ክለብ ምናልባትም እንዳይሆን ያደረገው ወይም ደግሞ በሌላ አማርኛ በመጥፎ ሁኔታ የሚመራው ክለብ በዓለማችን በጣም ሱፐር የሆነ ግን ደግሞ በመጥፎ ሁኔታ ረን ይደረግ የነበረው ክለብ ማንቸስተር ዩናይትድ ነው ብለን እንድንገልጽ የሌሎች ክለቦች ደጋፊዎችም እንዲሳለቁብን ወይም ደግሞ ባንተር ክለብ ነው እያሉ ሙድ እንዲይዙብን የሚያደርግበት አንደኛው ምክንያት ይሄኛው ነበር። እግር ኳሱ ኦፕሬት የሚደረግበት መንገድ በዘፈቀደ እንደነበር ማንሳት ይቻላል። ሰር ጂም ራትክሊፍ በቅርቡ ከመጡ በኋላ በክለብ ውስጥ ከጋሪ ኔቭል ጋር በነበራቸው ቆይታ አንድ የገለጹት አስተያየት ነበረ። ማንቸስተር ዩናይትድን ረንስና ሲደረግ ብዙዎች የግሌዘር ቤተሰቦችን ይወቅሳሉ፣ ግን አይደለም። የግሌዘር ቤተሰቦች የእግር ኳሱን ኦፕሬሽን እንዲመሩ ያስቀመጧቸው ሰዎች ናቸው ቀድሞ መወቀስ ያለባቸው ይላሉ። አሰም ፖይንት ማንቸስተር ዩናይትድ የጋላክቲኮ አብዮትን የጀመረበት ሞመንት ነበረው። በተለይ ሉዊ ቫን ጋል ከመጡ በኋላ በጆዜ ሞሪኒዮ የወጡት የዝውውር ገንዘቦች ከፍተኛነታቸው መታየት የጀመረው በዛ ጊዜ እንደነበር ማንሳት ይቻላል። ዲማሪያ፣ ፋልካኦ፣ ከዛ ባለፈ አለፈ ብለን እንደ ሮሜሉ ሉካኮ፣ ፖል ፖግባ ያሉ ተጫዋቾች ላይ ማንቸስተር ዩናይትድ ከፍተኛ ገንዘብ ከፍሏል። ውጤታማነቱን ካያችሁ ግን ዝቅተኛ የሚባል ነበር። ለምን? እግር ኳሱን በሚረዱ ሰዎች የተመራ ባለመሆኑ። በዛ ሰዓት ማንቸስተር ዩናይትድ ከፍተኛ ትርፍ ያጋብስ ነበር፣ ግን በሜዳ ላይ ደጋፊው ከፍሎ ለሚገባው ትኬት
በቂ የሆነ እርካታን መስጠት የሚችል የሜዳ ላይ እንቅስቃሴም ሆነ ውጤት የለም። አሁን የኢኒዮስ አስተዳደር ሊቀይረው እየሞከረ ያለው ነገር ምንድነው የሚለውን ከተመለከትን ቶፕ ቱ ቦተም ስትራክቸሩን ለመቀየር ነው ጥረት ያደረገው። መጀመሪያ ላይ በኒስ ከነበራቸውም ወጣ ያለ ስትራክቸር ለመከተል የሞከሩት አንደኛው ከላይ ያሉት ሰር ጂም ራትክሊፍ ናቸው። የመጀመሪያው የስትራክቸሩ መጀመሪያ ነጥብ ማለት ነው። ሁለተኛ ላይ የሚቀመጡት ኦማር ቤራዳ ናቸው። ቼርማን ሆነው ይቀመጣሉ። ቀጥሎ ያለውን ቦታ ግን ከተመለከታችሁ ጄሰን ዊልኮክስ በሲቲ ቤት ለረጅም ዓመታት ቆይተዋል። ከ10 ዓመታት በላይ እግር ኳሱን በደንብ ይረዳሉ። በተለይ አካዳሚካል በሆኑ ጉዳዮች የአካዳሚ ተጫዋቾችን በማሳደግ በተለያዩ የዓለማችን ክፍሎች ላይ የሚገኙ ምርጥ ወጣት ታዳጊ ተጫዋቾችን በነገው ዘመን ወይም በቀጣዩ ዘመን ትልቅ ደረጃ ላይ መድረስ የሚችሉ ተጫዋቾችን በማምጣት ረገድ ትልቅ አቅም አላቸው ተብለው የሚታመኑ ሰው ናቸው። አሁን በእንግሊዝ እግር ኳስ ውስጥ እንደ አሸን የፈሉትን ወጣት ተጫዋቾች ያፈሩ ሰው እንደሆነ ይታወቃል። ለምሳሌ በእንግሊዝ እግር ኳስ ውስጥ አሁን ላይ በትልቅ ስማቸው እየተጠቀሱ ያሉ ተጫዋቾችን እንጥቀስ። በየክለቡ ኮል ፓልመርን ማንሳት እንችላለን። ሮሚዮ ላቪያን ማንሳት እንችላለን። በቸልሲ የሚገኙ ተጫዋቾች ናቸው። ሞርጋን ሮጀርስን በአስቶን ቪላ ቤት መመልከት እንችላለን። ሌሎች ተጫዋቾች ብራሂም ዲያዝን በሪያል ማድሪድ መመልከት እንችላለን። ምናልባት ፌል እያደረገ ነው። እኔ በግሌ እንደ ዩናይትድ ደጋፊ በጣም ከማልወዳቸው ዩናይትድ ካስፈረማቸው ተጫዋቾች በጣም መጥፎ ተጫዋች ብዬ ማምነው ጄደን ሳንቾ ነው። በኳሊቲ ረገድ አይደለም፣ ወይም ደግሞ ድሪብሊንግ ኳሊቲው በጣም አስገራሚ ነው፣ ኳስ አይችልም ብሎ ለማውራት ፕሮፌሽናል ደረጃ ላይ ላለ ተጫዋች በጣም ከባድ ነው። ግን ማንቸስተር ዩናይትድ ከለመደው ስታንዳርድ አንጻር ከተመለከትነው በጣም የወረደው ተጫዋች ነው፣ ምናልባትም ከአንቶኒ የሚያነሰው። ምክንያቱም አንቶኒ ተመልክታችሁት ከሆነ ሜዳ ላይ አንዳች ነገር ለመፍጠር ሲታገል ሲፍጨረጨር ትመለከቱታላችሁ። ታክል ያደርጋል፣ ትራክ ባክ ያደርጋል፣ ለቡድኑ የሆነ ነገር ለመስጠት ጥረት እንደሚያደርግ ትመለከቱ። ጄደን ሳንቾን ስትመለከቱ እስቲ ወደ ኋላ ተመለሱና ጆኖሼን እና ጄደን ሳንቾን ብታነጻጽሩ ጆኖሼን ለምንድን ነው ልትወዱት የምትችሉት? እንደ አንድ ዩናይትድ ደጋፊ ጆኖሼ ሜዳ ውስጥ ድሪብል ሊያደርግ አይችልም ወይም ሊያዝናናችሁ አይችልም። ግን አጥቂ አርጋችሁትም በረኛ አርጋችሁትም ያለውን ሰጥቶ ሲወጣ ትመለከታላችሁ። ፍሪደም ፋይተር ላይ ይሄንን ነገር መመልከት አትችሉም። አሁን እንግዲህ ከክለቡ ከለቀቀ በኋላ ለቋል ማለት አንችልም። በውሰት በለቀቀበት ጊዜ እንኳን የክለቡን ደጋፊዎች አኖይ ሊያደርግ የሚችል ቁጭ ብላችሁ ሶሻል ሚዲያውን ስትመለከቱ ይሄ አብዷል እንዴ? ነገ ካሪየር የለውም ወይ? ስለ ፕሮፌሽናሊዝም አላስተማሩትም ወይ? የት ነው ያደገው ብላችሁ እንድትጠይቁ የሚያደርግ በጣም የሚያበሳጩ ቢሄቪየሮችን ትመለከታላችሁ። እንዲህ አይነት ዝውውሮችን ይከውኑ የነበሩ ሰው ናቸው በወጣት ቡድን ደረጃ። ማን? ጄሰን ዊልኮክስ። በማንቸስተር ዩናይትድ ይሄንን ነገር ለመቅረፍ ወይም ደግሞ ለማምጣት ጥረት እያደረጉ ነው። አብዛኛው የዩናይትድ ወጣት ቡድን አሁን ሃይራርኪውን ስትመለከቱ ነገ ተስፋ የምታደርጉባቸው ብዙ ተጫዋቾችን መጥቀስ ትችላላችሁ። ለምሳሌ አሚር ኢብራሂሞቭ፣ ሼሌሲ፣ ከዛ ባለፈ ሌሎች ተጫዋቾችን መጥቀስ እንችላለን። እነዚህ ተጫዋቾች ማደግ የሚችሉ በቀጣይ ዘመን ከፍተኛ ደረጃ ላይ ሊደርሱ የሚችሉ ተጫዋቾች ናቸው ተብሎ ይታመናሉ። በቅርቡ እንኳን የ14 ዓመቱ ጋብሪኤል ቢያንቼሪን በማሳመን ረገድ ትልቅ ሚና የነበራቸው እኚሁ ሰው ናቸው፣ ጄሰን ዊልኮክስ። ስለዚህ ትልቁን ሚና ከኦማር ቤራዳና ራትክሊፍ ስር ሆነው የሚሰሩ ሰው ናቸው። በስተመጨረሻ ሩበን አሞሪም አሉ። ስለዚህ ይሄ ሃይራርኪ ቁጭ ብሎ በሚወስናቸው ውሳኔዎች ተጫዋቾች በዝውውር ሂደት ውስጥ የሚመጡ ይሆናል ማለት ነው። ማንቸስተር ዩናይትድ ላይ በክረምቱ የዝውውር መስኮት ብዙ ተስፋ እንዳታደርጉ የሚያደርጉ ለአዲሱ አሰልጣኝ ፈተና ሊሆን የሚችሉ ክፍተቶች አሉ። ታስታውሱ እንደሆነ ሩበን አሞሪም የመጀመሪያው ፉል ሲዝናቸው በስፖርቲንግ ሊዝበን 25 ተጫዋቾችን ያሰናበቱበትና ከአካዳሚው 8 ተጫዋቾች ያሳደጉበት ሌሎች ዝውውሮችን የፈጸሙበት እንደነበር ይታወሳል። በማንቸስተር ዩናይትድ ይሄን ማድረግ ይችላሉ? ከባድ ነው። ለምን? ተጫዋቾችን የሚገዛ የለም። አንደኛ የአቲቲዩድ ችግር ያለባቸው ተጫዋቾች ናቸው። የመጀመሪያ ነገር የአቅም ችግር ላይ ጥያቄ የማይነሳባቸው ብዙ ተጫዋቾች አሉ። ግን እነዚህን ተጫዋቾች ስትመለከቱ እነዚህ ተጫዋቾች ላይ አንደኛው ትልቁ ስህተት አቲቲዩዳቸው ነው። ለምሳሌ ጋርናቾ ከኤሪክ ቴናግ ዘመን ላይ ኤሪክ ቴናግ ለዩናይትድ ብቁ አይደለም የተባለበትን ቲዩት ሄዶ ላይክ ያደረገበት አጋጣሚ አለ። በቀደመው የማንቸስተር ዩናይትድ ዘመን ማንቸስተር ዩናይትድ በቀደመው ዘመን የገነባውን ስታንዳርድ ለምታስታውሱ እንደ አንድ የዩናይትድ ደጋፊ ሳስበው እኔ ሁሌም የማስታውሰው አንድ ነገር አለ። ማንቸስተር ዩናይትድ ቤት ከክለቡ በላይ የሆነ ተጫዋች እንዲኖር ሲፈቀድ አይተን አናቅም። አንድም ከክለቡ ጋር በፍቅር እንድንወድቅ ያደረገን ይሄ ነገራቸው ነው። ጁዋን ሰባስቲያን ቬሮን ወደ ማንቸስተር ዩናይትድ ሲመጣ ዓለም ላይ በጣም በትልቅ ደረጃ የሚወደሰው የሚደነቀው ተጫዋች ነበር። ሪከርድ ክፍያ ተከፍሎበት ነው ወደ ዩናይትድ የመጣው። ግን ጁዋን ሰባስቲያን ቬሮን አሰልጣኝ ሰር አሌክስ ፈርጉሰን ጋር ሄዶ የፖል ስኮልስን ቦታ ካልሰጣችሁኝ ሌላ ቦታ ላይ የመጫወት ፍላጎት የለኝም የሚል አንድምታ ያለው አስተያየትን በሰጠ ጊዜ ከማንቸስተር ዩናይትድ እንዲለቅ ተደርጓል። እድል አልተሰጠውም። ያፕስታም በጻፈው መጽሐፉ ላይ አንድ መግለጫ ጽፎ ነበር። ምናልባትም በዛ ዘመን ላይ ከነበሩ ቶፕ 3 ወይ 4 ተከላካዮች ያፕስታም አንዱ ነበር። ሰር አሌክስ ፈርጉሰን በአውሮፓ ውድድሮች ላይ ሄደን ዳይቭ እንድናደርግ
ይነግሩን ነበር። እኔ ግን ምንም ፋውል ሳይሰራብኝ በጥይት እንደተመታ ተጫዋች መውደቅ አልፈልግም፣ ማስመሰል አልችልበትም እያለ በመጽሐፉ ላይ ጽፎ ነበር። በነጋታው ለያፕስታም እንኳን ሳይነግሩት ለወኪሉ ነው ክለቡ ለቆ ወደ ላዚዮ እንደሚሄድ ላዚዮ ጋር ድርድራቸውን ማንቸስተር ዩናይትድ ጨርሰው እንዲለቅ የተደረገው። በመጽሐፋቸው ላይ ኋላ ሰር አሌክስ ፈርጉሰን የሚጸጽተኝ ውሳኔ ብለውታል። የራሳቸውን ኢጎም ጭምር ከክለቡ በላይ ያስተናገዱበት እንደነበረ መዘንጋት የለበትም። ሌሎችንም ሞመንቶች ማንሳት እንችላለን። እንደ ዴቪድ ቤካም በዩናይትድ የተወደደ ተጫዋች አልነበረም። በእንግሊዝ እንደ አምላክ ሁላ ታይቷል። ግን ከሰር አሌክስ ፈርጉሰን ጡጫ አላመለጠም። እስከ መመታት የደረሰበትን አጋጣሚ አይተናል። ያንን የዩናይትድ ዘመን የተመለከታችሁ እንደኔ አሁን ላይ መጣችሁ ጄደን ሳንቾ ሲሞላቀቅ ስትመለከቱ ጋርናቾ በየቲዩቱ እየሄደ ሊሳንድሮ ማርቲኔዝ ችግር አለበት የሚል ጽሁፍ ላይ ቲዩቱ ላይ ሄዶ ሪያክት ሲያደርግ ስትመለከቱ ምን አይነት ዘመን ላይ ነው የደረስነው? ይህን ትውልድ እንዴት ነው መግራት የሚቻለው? ማንቸስተር ዩናይትድ ስታንዳርዱን እስከምን ድረስ ነው ያጣው የሚለው ብስጭት አእምሯችሁን የሚወረው። አሁን ትልቁ ጥያቄ እዚህ ጋር ነው። ማንቸስተር ዩናይትድ ዝውውሮችን መፈጸም አለበት፣ ግን ማንን ማሰናበት አለበት? ሳንቾን፣ አንቶኒን፣ ራሽፎርድን ከዛ ባለፈ ደግሞ እንደ ጋርናቾ ያሉ ከእግር ኳስ ውጪ ባሉ የአቲቲዩድ ችግሮቻቸው ላይ ስራ የሚፈልጉ ተጫዋቾችን መቀነስ አለበት። ታክቲካሊ ሌሎች ችግር ያለባቸው ተጫዋቾች ናቸው። ማንቸስተር ዩናይትድ በሩበን አሞሪም ስር እንደዚህ አይነት ንጹህ የመስመር ተጫዋቾች ትራዲሽናል ዊንገር እንደሆኑ ይታወቃል። እንደ አይነት ተጫዋቾችን እድል ሊሰጥ እንደማይችል ይታወቃል። ለዛም ነው ሞር ወደ ኢንሳይድ ፎርዋርድ ሆኖ መጫወት የሚችሉ ተጫዋቾች ለምሳሌ ክሪስቶፈር ንኩኩ ከማንቸስተር ዩናይትድ ጋር ሲያያዝ ስሙ ኢንሳይድ ፎርዋርድ ሆኖ መጫወት ስለሚችል እንጂ ኢንተርምስ ኦፍ ኳሊቲ ምናልባት አሁን ያለበት ደረጃ ለማንቸስተር ዩናይትድ መፍትሄ ይሆናል ወደሚል ድምዳሜ የሚወስደን አይነት ተጫዋች አይደለም። ለኔ ብትጠይቁኝ ክሪስቶፈር ንኩንኩ አቲቲዩድ የተሻለ ከሆነ ራሽፎርድን አሰናብቼ ንኩንኩን ማምጣትና ተቀያሪ ወንበር ላይ ማስቀመጥ ይሻለኛል። መልበሻ ክፍሌ የማይረብሽብኝ ከሆነ በሚሰጠው ደቂቃ የሆነ ልዩነት ለመፍጠር ጥረት የሚያደርግ ከሆነ ከሰሞኑ አይታችኋል። ለረጅም ጊዜ ቤንች ላይ የተቀመጠ ተጫዋች ነው። የዓለም ክለቦች ዋንጫ ላይ ግን ተቀይሮ ገብቶ ቸልሲን ወደ አሸናፊነት ማምጣት የምትችል ግብ አስቆጥሯል። በስቴዲየም ውስጥ በተጫዋቾቹ በኮቺንግ ስታፍ በአሰልጣኙ በኩል የነበረውን ስሜት ስትመለከቱ ላለፉት 4 እና 5 ወራት ተቀያሪ ወንበር ላይ የሚቀመጥ ከዛ ባለፈ ደግሞ በልውውጥ ከክለቡ እንዲለቅ የሚጠበቅ አይነት ተጫዋች ውጤት የቀየረ አይመስልም ነበር። ይህን አይነት ኢንቫይሮንመንት ነው ማንቸስተር ዩናይትድ በቀጣይ መገንባት ያለበት። ስለዚህ ማንቸስተር ዩናይትድ ፈረንጆቹ እንደሚሉት አንድ ነገር አለ። በየትኛውም ዓለም ላይ ብትሄዱ በተለይ ከኢትዮጵያ ይልቅ ፈረንጆቹ ጋር ይሄ ነገር ያደላል። እውቀት የጎደለውን ሰው ማስተማር ይቻላል፣ ችግር የለውም። አቲቲዩድ የጎደለውን ሰው ግን መቀየር አይቻልም ብለው ያምናሉ። ስለዚህ እውቀት የሌለውን ሰው ወስደው ቢያስተምሩ እንጂ አቲቲዩድ የሌለውን ሰው ወስደው ቡድንን ይቀይራል ብለው ማመን አይፈልጉም። አሁን ማንቸስተር ዩናይትድ ይሄንን ለመቀየር ነው ጥረት እያደረገ ያለው። ከዚሁ ጋር በተያያዘ ይሄንን ሁሉ ካነሳን ከዩናይትድ የስትራክቸር ችግሮች ጋር የመዋቅር ውጣ ውረዶች ጋር ይሄንን ካነሳን ማንቸስተር ዩናይትድ ዝውውሮችን ለመፈጸም ገበያ ላይ ወጥቷል። እንግዲህ እንደ ትራንስፈር ዲል ሺቶች ገለጻ ከሆነ ማንቸስተር ዩናይትድ በዝውውር መስኮቱ ክፍተቶቹን ለመድፈን የሚያስችሉ ለውጦችን ለማምጣት ጥረት እያደረገ ነው። ግን ተጫዋቾችን በመልቀቅ ነው ይሄንን ነገር መቀየር የሚችለው። እንዴት ያሉ ዝውውሮች ማንቸስተር ዩናይትድ ቤት እየተሰሙ ነው ያለው የሚለውን ከተመለከትን ትላንትናና ዛሬ በትልቁ የተሰሙ ያለው ጉዳይ የኦሌ ዋትኪንስ ነው። እንግዲህ ማንቸስተር ዩናይትድ ባለፈው ዓመት 44 ጎል ነው በፕሪሚየር ሊግ ያስቆጠረው። የቡድኑ ዋነኛ የፊት መስመር ተሰላፊ ተብለው የሚታመኑት በ9 ቁጥር ኤሪያ ላይ ራስሙስ ሆይሉንድ እና ዘርክዚ ናቸው። 7 ጎል ብቻ ነው ያስቆጠሩት። ይሄ በጣም ያሳዝናል። ለመሰላችሁ ያሳዝናል ምላችሁ እኔ በእድሜ ኦሌ ጉናር ሶልሼር ወደ መጨረሻው ኤሪያ ላይ ሲቃረብ አስታውሳለሁ እና ማንቸስተር ዩናይትድ በአጥቂ መስመሩ ላይ ሉዊስ ሳካ ከተቀያሪ ወንበር ላይ ተነስቶ የሚጫወት ነው። ዋይኒ ሩኒ ያለው ዋይኒ ሩኒ እያለ ቤርባቶቭን አመጥቷል። ቤርባቶቭ ቴቬዝን አመጥቷል። ቴቬዝ እያለው ቤርባቶቭን አመጥቷል። ስለዚህ ማንቸስተር ዩናይትድ ከተቀያሪ ወንበር ላይ ተነስተው በጨዋታው ለጎሎችን ከ75 ደቂቃ በኋላ ሊያስቆጥሩ የሚችሉ ተጫዋቾች ነበሩት። ከዚህ ዘመን ማብቃት በኋላም ሩቨን ቫን ፐርሲ፣ ዋይኒ ሩኒ፣ ኢቨን ቺቻሪቶ በጨዋታ ሂደት ውስጥ ጌሙን ተነስተው ከተቀያሪ ወንበር ሊቀይሩ እንደሚችሉ እያመንን ነበር ጨዋታ የምንመለከተው። ቺቻን አይቀይረውም እንደ የምንልበት አንደኛው ምክንያት ለምንድን ነው? ቺቻ እንደሚያስቆጥር እናምናለን። እዛ ሳጥን ውስጥ እንደሚገኝ እናምናለን። የአሁኑን የዩናይትድ ስብስብ ስትመለከቱ ዩናይትድ እንዴት ነው ከስታንዳርድ የወረደው? ማለት ያ የደገፍነው ክለብ የት ነው የሄደው? በአንድ ወቅት የዓለም ህዝብ በሙሉ መነጋገሪያ የነበረ ከዛ ባለፈ ማንቸስተር ዩናይትድ ገና ወደ ሜዳ ሊገባ ሲል የክለቦች ሁሉ ልባቸው የሚረዱለት ክለብ የት ሄደ ብላችሁ እንድትጠይቁ ያደርጋል። አንድ ነገር ልጠቁማችሁና የኦሌ ዋትኪንስ ነጥብ ልጠቅስላችኋለሁ።
በአንድ ወቅት አንድ የብላክበርን ተጫዋች ምን ይገልጽ ነበር? ለአንድ ሳምንት ማንቸስተር ዩናይትድን ከመቅጠማችን አስቀድሞ ሳም አላርዳይስ መጡና ማንቸስተር ዩናይትድን ነው የምንገጥመው። ስለዚህ ምንድነው ማድረግ ያለብን? ማንቸስተር ዩናይትድን ለመግጠም ዋሪየር የሆነ ሜንታሊቲ ያስፈልገናል ብለው 300 ስፓርታንን ነበር ያሳዩአቸው። 300 ስፓርታንን ሲያሳዩአቸው 300 ስፓርታኖች ያሳዩትን አስደናቂ የመፋለም ጥበብ ነበር የተመለከቱት እና ያንን አየን። ስንወጣ ወደ ልምምድ ስንሄድ ምንድን ነበር ስንል የነበረው? ማንቸስተር ዩናይትድማ እናሸንፈዋለን የሚል ስሜት ውስጥ ገብተን ነበር። ግን ጨዋታው ተደረገ። አመሻሽ ላይ የተደረገ ጨዋታ ነበር። ያ ጨዋታ ማንቸስተር ዩናይትድ እንደዛ የዋሪየር ሜንታሊቲ ይዘው የመጡትን የብላክበርን ተጫዋቾች 7-1 አሸንፎ ነበር የሸኛቸው። ይናፍቀኛል ያ ዘመን። ምክንያቱም ያን ዘመን አሁን መመልከት ቅንጦት ነው ወይም ደግሞ ብርቅ የሚሆንብን ነገር ነው። ያንን ዘመን ለተመለከተን የአሁኑን ዩናይትድ መቀበል በጣም አዳጋች ነው። በእርግጥ ኖስታልጂያ ውስጥ ገብተን የቀደመውን ዘመን ሃይላይት መመልከት ይሻለኛል። እኔ ራስሙስ ሆይሉንድን ኮንትሮል ከመመለከት ወደ ተመልሼ የ99ን የኮልና የዮርክን ጥምረት ተመልሼ መመልከት እመኛለሁ። ግን ዩናይትድ ሆይሉንድና ዘርክዚ ላይ ያለውን ክፍተት ለመድፈን ኤምቦይሞ፣ ኩንሃና ዋትኪንስን ፈለገ ሲባል በድምሩ በፕሪሚየር ሊጉ 51 ጎል ያስቆጠሩ ተጫዋቾችን ነው የፈለገው። ያ ማለት ማንቸስተር ዩናይትድ እንደ ቡድን ባለፈው ዓመት ካስቆጠረው 44 ጎል የሚልቅ ቁጥር ነው ማለት ነው፣ ሶስቱን ተጫዋች ለማምጣት ሲያስብ። እነዚህ ሁሉ ነገሮች የሚሆኑት ግን በሚለቁ ተጫዋቾች ነው። ተጫዋቾቹ ወይ በደሞዝ ባህሪያቸው በተቀመጠላቸው ደሞዝ፣ ለምሳሌ ዩቬንቱስ እና ናፖሊ ሳንቾን እንውሰድ ብለውታል፣ ግን 250,000 ፓውንድ ካልተከፈለ አለ። እንዲህ አይነት ተጫዋች አይታችሁ ታውቃላችሁ? ስለ ፕሮፌሽናሊዝም የማያስብ በቀጣይ ዓመት ዓለም ዋንጫ አለና ደሞዜን ዝቅ አድርጌም ቢሆን ፕሌይንግ ታይም ማግኘት አለብኝ ብሎ ማሰብ የማይችል ተጫዋች ማንቸስተር ዩናይትድ ካያቸው መጥፎ ተጫዋች መካከል አንደኛው እሱ ሳይሆን እንደማይቀር ገምታለሁ ነው በግሌ። እነዚህ አይነት ተጫዋቾችን ስመለከት ላለመበሳጨት ትሞክራላችሁ፣ ግን ሜዳ ውስጥ መጣችሁ ጨዋታውን በዲኤስቲቪ ስትመለከቱ አለመበሳጨት አትችሉም። ምክንያቱም በዩናይትድ ስታንዳርድ እጅግ የወረዱትን የዩናይትድ ተጫዋቾችን ነው የተመለከተን የምንገኘው። በቀጣይ ዓመት ከሌሎቹ ክለቦች እንቅስቃሴ አርሰናል፣ ሊቨርፑል ወይ ሲቲ ኢቭን ኒውካስል ከሚያስባቸው ቸልሲ ራሱን እያዋቀረበት ካለው መንገድ አንፃር ስትመለከቱ ዩናይትድ ቀጣይ ዓመትም ተፎካካሪ ሆኖ ስለመምጣቱ በእርግጠኝነት መናገር አይቻልም። ሙሉ ለሙሉ ከአውሮፓ ውድድር ውጭ እንደመሆኑ ዩናይትድ ቶፕ 4 ማግኘት ግዴታው ነው፣ ሌላ አይደለም የሚጠበቅበት። ግን ዩናይትድ ያንን የቀደመ ስታንዳርዱን ስለመመለስ ግን ቁጭ ብሎ ማሰብ ያለበት ሲዝን ይመስላል። ቀጣይ ዓመት እንዴት ይመልሷል እኔ አይገባኝም። ምክንያቱም ያንን ስታንዳርድ ለማምጣት ዩናይትድ ረጅም ጊዜ ፈጅቶበት ነበር። አሁንም ያ ጊዜ እንዳይፈጅበት ለኔ ትልቅ ስጋት ነው። ዳንኤል መምሩ ነበርኩኝ። ማንቸስተራዊ በሆኑ ጉዳዮች እንገናኛለን። ማንቸስተራዊ ስል ግን ሰማያዊን ክፍል አይደለም፣ ቀዩን ብቻ የተመለከተ። ሁሌም ፉትቦል ፐብ ቲቪ ላይ እንገናኛለን፣ እንዳጠፉ